በጣም ይገርማል። በሰላም ነው ብቻሽን የምታወሪው ወይስ የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም፣ ዝም ብዬ ነው። በነገራችን ላይ እኔ ቢሮ መምጣት አቁመሻል። በዛ ላይ ደግሞ ያስለመድሽኝን ቡና ከልክለሽኛል። እኔ እኮ ጸሐፊ ነኝ እንጂ ቡና አመላላሻ አይደለሁም። ባለፈው ተናገርኩት ነገር ተቀይመሽኛል አይደል? ብቀየምም ባልቀየምም ምን አመጣለሁ? ባይሆን ሄደን እናንተ ቤት ሰራተኛ ሆነ እንደገባሽ ታውቃለህ። እናቴ ደግሞ ይሄ ነገር ደስ አላላትም። ስለዚህ ከቤት እንድትወጣ አድርግ። የባልሽ አይበቃ? ቆይ አንተ ከዛ ቤተሰብ ያለ ችግር ምንድን ነው? ለምንድን ነው ያንን ፎቶ ፌስቡክ ላይ ፖስተትከው? ቆይ ያመሃል? ገና ለገና ሙሽራ መሆንሽ ሲያረጋግጥ ለዛ ቤተሰብ እንደመቆርቆርሽ ግልክ ነው። በጣም ጨካኝና ለሰው ክብር የሌለህ የማትረባ ሰው ነሽ። እኔ እኮ ፍቅረኛ ነች፣ ከሷ ፍቅር ይዞኛል። ይህንን ደግሞ ሁሉም ሰው ቢያውቅልኝ ምን ችግር አለ? እሱን እንኳን ለማያውቅ ሄደህ ተናገር። አንተ ከገንዘብ ውጪ ሰውን ልታፈቅር አትችልም። እኔ እኮ ታዲያ አንቺ ግርፍ እኮ ነኝ። ገንዘብ ቦድ ምን ይገርምሻል? ትሰማለህ? አሁን በየቦታው የለጣጠፍከውን ፖስት እያንዳንዱን እንድታስጠፋ። ይሄ ነገር ትዕዛዝ መሆኑ ነው? አትጃጃል እባክህ። የናሆም አባት ስለዚህ ጉዳይ ካወቀ ጥሩ ነገር አይፈጠርም። ሲጀመር ለማን ብዬ ለጠፍኩት ይመስልሻል? ሲቀጥል ደግሞ እኔ ለመሳሪያ ለመዘዘብኝ ሰው እኮ ተራ ነገር እኮ። በቃ አንተ ችግር ከመፍጠር ውጪ ምንም ስራ የለህም ማለት ነው? እኔ ግን ችግር እየፈጠርኩ ሳይሆን ችግርን እያራኩ እንደሆነ ነው የሚሰማኝ። ልክ እንዳንቺ ማለት ነው። ይልቅ ከዲ ጋር መፎካከሩን አቁምና ያንን ፖስት አጥፋው ብያለሁ። ይልቅ ይሄ ነገር ተይው ነው። አንቺ ከናሆም ጋር እንዴት እየሄድሽ ነው? ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። እኔ እናንተን ቀን ያገናኘናል። የዛን ጊዜ እንዴት አድርጌ እንደምበቀል። ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሃሚን ድራማ ክፍል 50 ላይ እንግዲህ በጣም አስገራሚ ነገሮችን እያየን እንገኛለን። ኑሃሚን ድራማ አሁን ላይ በጣም እያማረበትና አጓጊ እየሆነ መጥቷል። ወደ ክፍል 30 አካባቢ ላይ ትንሽ አስጠልቶን በጣም ተናደን ነበር፣ ምን ተፈጠረ ብለን እዚህ ድራማ ላይ። ነገር ግን ድራማው አሁን በጣም እያማረና ገራሚ እየሆነ መጥቷል። እንግዲህ የወይዘሮ ዝናሽ ልጅ ዳግም መሆኑን ኑሃሚንና ወይዘሮ ዝናሽ ብቻ ነበሩ የሚያውቁት እና ደግሞ ዋናው ራሱ ባለቤቱ ዳግም ማለት ነው። እና ይሄ ሚስጥር እንግዲህ በኑሃሚን ተጠብቆ በጣም ለብዙ ጊዜ ቆይቶ ነበረ። ወይዘሮ ዝናሽ ኑሃሚን ላይ ብዙ ግፎችን ብታደርግባትም እሷ ግን ሚስጥሯን ተጠቅማ አንድም ቀን አስፈራርታት አታውቅም ነበረ። እና ይህ ነገር በዚህ እንዳለ እንግዲህ ጉዳዩ አምራን ጆሮ ደርሷል። አምራን እዛ ቤት የምትገባበትን መንገድ የምታመቻችበት ብዙ የእነሱን ቤት ሚስጥር ማወቅ ትፈልግ ነበር። እዚህ ቀደም እንደውም ካስታወሳችሁ ልጃችሁን በግድ ካላገባው ስማችሁን አጠፋለሁኝ ሚዲያ ላይ ወጥቼ ብላ ሁሉ ተናግራ ነበር። ብቻ በጣም ብዙ ዛቻዎችና ማስፈራሪያዎችን እያደረገች ነበር እዛ ቤት ለመግባት ማለት ነው። እና ያ ነገር ሁሉ አልሳካላት ብሎ እንግዲህ በድብቅ ናሆምን አግብተዋለች። ናሆምና አምራን ተጋብተዋል። አሁን ላይ አምራን እንግዲህ ልጅ እርጉዝ ነኝ ብላ የውሸት ማለት ነው እዛ ቤት ገብታለች። ልጅ ግን ሆዷ ውስጥ የለም። አሁን ላይ ናሆምን እንደፈለገች ነው የምታሽከረክረው። ናሆም እሷ ከተናገረችው ቃል ዝንፍ አይልም። አንድም ነገር በራሱ አእምሮ እንኳ አስቦ አያደርግም። እና በዛ የተነሳ እሷ ያለችውን ሁሉ ነበር የሚያምነው። እናም በባለፈው ክፍል እንግዲህ በክፍል 49 ላይ ኑሃሚን ወደ ናሆም ቢሮ እየሄደች ነበር ወደ ድርጅታቸው እና በር ላይ እንደቆመች ነበረ ድንገት ዳግም ስልክ እያወራ ከአባቱ ጋራ ለምንድን ነው የምትበጠብጠኝ አባዬ? ለምንድን ነው አቶ ለይኩን እንደ ልጅ ስለተቀበሉኝ ቀንተ ነው እንዴ? ለምንድን ነው እንደዚህ የምታደርገው? ደግሞ ባለትዳር ሴት አፈቀርኩ ትላለህ እንደ እያለ በዛ ላይ ደግሞ በፍጹም እኔ የወይዘሮ ዝናሽ ልጅ መሆኔን ማንም ሰው ማወቅ የለበትም እያለ ዳግም ስልክ ያወራ ነበረ። እና በዛን ሰዓት እንግዲህ አምራን አጠገቡ ከኋላው ቁማ ወሬ እያዳመጠች ስለነበረ እና በጣም ነበር ደስ ያላት። ይህ ሁሉ አጋጣሚ ለእኔ በጣም አሪፍ ነው እያለች እንግዲህ ወዲያው ነበረ ወደ ወይዘሮ ዝናሽ ቤት የሄደችው ማለት ነው። ወይዘሮ ዝናሽ ቤት ሄዳ እንግዲህ ቁጭ ብላ ሳሎን ትጠራታለች። ወይዘሮ ዝናሽም
እንደለመደችው እንግዲህ ምላሷን ዘርግታ ነይ ውጪ ከቤቴ ማለት ትጀምራለች። አምራን ግን እያንዳንዱ ሚስጥሮቿን እንዳወቀችና ከዚህ በኋላ እሷ እዛ ቤት የማትኖር ከሆነ ሚስጥሯን፣ ጉዷን፣ ነውሯን ሁሉ እንደምትናገርባት ታስፈራራታለች። ስለዚህ የዚህ ቤት ምራትነቴን አምነሽ ተቀብለሽ እዚህ ቤት ታስገብኛለሽ፣ ያለዛ ግን ጉድሽን አወጣዋለሁ ትላታለች። ይህን ከሰማሽ ስትላት ግን በጣም በሚያስጠላ ሁኔታ አምራን እንግዲህ ኑሐሚንን እያቀረቧት እንደሆነ ስለተረዳች ወይዘሮ ዝናሽ እንደወደደች ስላወቀች አምራን እንዲጠሏትን ፈለገች። አምራን ኑሐሚን ናት የነገረችኝ አለች። እንግዲህ ይህን ሚስጥር የነገረችኝ ኑሐሚን ናት ብላ ውሸት ቀጥላለች ማለት ነው። ጥሩ አድርጋ ነበረ በሚስጥሩ አስፈራርታ እዛ ቤት መግባቷን መብቷ ነው፣ ግን ኑሐሚንን ብተዋት ጥሩ ነበረ። ነገር ግን ይህን ሚስጥር የነገረች ኑሐሚን ናት በማለት ወይዘሮ ዝናሽንና ኑሐሚንን በድጋሚ ያጣልታቸዋለች። ኑሐሚን ደግሞ እህቷን ለማምጣት ወደነ ወይዘሮ ዝናሽ ቤት ስትሄድ ነበረ። ወይዘሮ ዝናሽ አምኘሽ እንዴት ጉድ ታረግኛለሽ? እንዴት ሚስጥሬን ለሰው ትነግሪያለሽ ለአምራን ብላ ብትናገራትም ኑሐሚን ግን ብዙም ቦታ አልሰጠቻትም ንግግሯን። እኔ ለማንም አልነገርኩኝም ስነ ስርዓት ያዥ እያለቻት እያለ ድንገት ኤሚ ወሬውን ትሰማለች። ዳግም ልጅ እንደሆነ እንዴት ለአምራም ትነግሪያታለች ስትል ኤሚ ሁሉንም ነገር ሰምታ የምን ልጅ ነው ብላ ስትመጣ ወዲያው ወሬ በመቀየር ያው ያደራ ልጅ ለማለት ነው ትላለች። ኤሚ ግን ሁሉንም ስለሰማች አላመነችም። ሁልጊዜም የዳግም ነገር ጥያቄ ስለሚፈጥርባት ይህን ነገር ማወቅ ስለፈለገች ወደ ኑሐሚን ሄዳ ነበረ። ኑሐሚን መንገድ ላይ ስታገኛት ንገሪኝ ዳግም ወንድሜ ነው ወይ ብትላትም ኑሐሚን ግን እኔ አላውቅልሽም እዛው ሂጅና ቤተሰቦችሽን ጠይቂ ትላታለች። ለአምራን የነገርሻት አንቺ ነሽ ወይ? በእርግጥ እንደማትነግሪያት አውቃለሁ። በወንድሜ ምክንያት ሁለታችሁ ጸብ እንደሆናችሁ አውቃለሁኝ አለቻት። እና ይሄ ዳግም ወንድሜ ነው ወይ ንገርኝ፣ ይሄ የህይወት ጥያቄ ነው ብትላትም ኑሐሚን ግን እኔ የአንቺ የህይወት ጥያቄ መላሽ አይደለሁም፣ አላቅም፣ ችግር አልፈልግም፣ ዞር በይልኝ ብላ ልትሄድ ስትል እንግዲህ የማይረባ ባለጌ ኤርሚያስ ይመጣን ማለት ነው። ኤርሚያስ ይመጣና ኑሐሚንን ለማናደድ ፈልጎ ለምንድን ነው አንቺ ከኛ ማትርቂው? ለምንድን ነው በፍቅራችን ባንቺና ዳግም እየመጣችሁ የምትበጠብጡን ያሴት አውል ብሎ ዳግምን ለመናገር ሲሞክር እንዳንተ አይነት ቆሻሻ ሰው ዳግምን ባፉ መጥራት አይችልም ብላ እንግዲህ ልኩን ነግረዋለች። ኤርሚያስ እሷን የሚያናድድ መስሎት ነበር። ኤርሚያስ የሚያስበው ኑሐሚን እርጉዝ ነኝ ብላ ስለነበረ ልጁን የገደለች ነው የመሰለው። ማለት ከሱ በላይ የእሷ ማን ነው ከሷ በላይ እሱ የሚያስብ ለልጁ መስሎ ማለት ነው። እናትየዋ ተቀምጣ እሱ መቼም ማሳስቦት አይደለም፣ ግን እርጉዝ ነኝ ብላ እርጉዝ አለመሆኗን ሲያቅ የሆነ ልጇን የገደለችበት ምናምን የሚመስለውና እንደዛ ያስባል። ኤርሚያስ እንግዲህ አሁን ላይ ባለጌነቱን ቀጥሎበታል። ኤሚን አብሮ አስክሯት በመጠጧ ውስጥ የሆነ ነገር ጨምሮ አብሯት ካደረ በኋላ እንግዲህ ክብሯን ካረከሳት በኋላ በመጨረሻም ቪዲዮ ይቀርጽና ጭራሽ ሲሳሳሙ የሚያሳየውን ቪዲዮ በሚዲያ ላይ ለቆባታል። እሱም ብቻ ሳይሆን አልጋ ላይ ተኝተን የነበረውን ቪዲዮ ሚዲያ ላይ ከምለቀው ገንዘብ ታመጫለች ብሎ እሷን ማስፈራሪያ አድርጎታል። እሱም ብቻ ሳይሆን ወደዛ ቤት እንግዲህ ፍቅረኛዬ ነው ብላ እንድታስገባው ይፈልጋል። በጣም እኮ ነው የሚገርመው። አምራንና ኤርሚያስ እንግዲህ እዛ ቤት መግቢያቸውን መንገድ እያመቻቹ ይገኛሉ። አምራን በአሁኑ ሰዓት እዛ ቤት ገብታለች፣ በወይዘሮ ዝናሽ ፍቃድ ማለት ነው። ወይዘሮ ዝናሽን እንግዲህ ዝቅ አድርጋ እዛ ቤት ገብታለች ማለት ነው። ወይዘሮ ዝናሽ ቀና ብላ ራሱ አሁን ላይ አምራንን መናገር አትችልም። የአምራን እርጉዝ አለመሆን ግን እንዴት ሊታወቅ ይችላል? እርግጠኛ ነኝ እዛ ቤት እንግዲህ ስልክ ስታወራ ነው የምትሰማው እንጂ እስካሁን ድረስ ዳግም የተናገረውን ነገር ማንም ሰው ቦታ አልሰጠውም። አንተ ነፍሰ ገዳይ ተወኝ ከነ ሚስጥሬ ህይወት የልኑርበት ብላ ያወራችው ወሬ ሊመረመር ይገባ ነበር። በዛ ላይ ደግሞ ናሆም ወደ ሕክምና ሄደን የልጃችንን ጾታ ማየት ፈልጋለሁ ምናምን ብሏት ነበር መሰለኝ። እሷ ግን ደስተኛ አይደለችም። እነዚህ ነገሮች ራሱ በጣም ያስፈራዋል። ለምንድን ነው ሐኪም ቤት ምርመራ ሲባል ከቅርብ ጊዜ ወዲህ ደስተኛ አይደለሽም እያላት፣ እሷ ግን ተመርምር ያለው አልፈልግም እያለች እስከ መቼ እንደዚህ እንደምትቀጥል ባናውቅም፣ ነገር ግን አምራን በቅርብ ጉዷ መውጣቱ አይቀርም። ነገር ግን እስከዛው ኑሐሚን እዛ ቤት ውስጥ መውጣቷ በጣም ደስ ይላል። ከዛ እሳት ውስጥ እንኳንም ወጣች። ምክንያቱም አሁን ላይ ቤት ውስጥ እሳቱ ተያይዟል። ኤርሚያስ በቅርቡ ወደዛ ቤት ይገባን በኤሚ በኩል ኤሚን አስፈራርቶ እርግጠኛ ነኝ
አምራንም ገብታለች። የዛን ቤት ሀብት ለመቀራመት እንግዲህ ዙሪያውን ከበዋል። አምራንም ቢሆን ለገንዘቡ ነው እንጂ በፍጹም ልጁን አፍቅረው አይደለም። አሁንም ድረስ ለናሆም ፍቅር የላትም። የምትፈልገው ገንዘቡን ብቻ ነው። እና እንግዲህ የወይዘሮ ዝናሽ ሚስጥርም አሁን ላይ እየወጣ ይገኛል። ኑሐሚንም እንግዲህ ዳግምን የወደደችው ይመስለኛል። ለሱ ጥሩ አመለካከት አላት። በእርግጥ ነው የናሆም ፍቅር ከውስጧ ባይወጣላትም ማለት ነው። ናሆም አገባን እኮ አገባሁ ብሎ ቀለበቱን ሲያሳያት በጣም ነበር የተሰማት። ደስተኛ አልነበረችም። እንዴት ለሱ አስባለት ይሆን አላውቅም። ምናልባት አምራን ጥሩ ልጅ ስላልሆነች ብታስብበት ለማለት ፈልጋ ይሆን ባላውቅም ደስተኛ አይደለችም። ነገር ግን ዳግም በጣም ነው የሚወዳት። ስለዚህ ኑሐሚን ደግሞ ዳግምን ጠበቃ አርገሻዥ አንቺ ባጣ ቆየኝ አይደለሽም አምራን አልፈልግም ስትለው ወይም ደግሞ አምራን እንደማትሆነው ሲያውቅ ወደ አንቺ ቢመጣ እንዳትቀበዩ። የአንቺ ዳግም ብቻ ነው። ዳግምን ጠበቃ አርገሻዥ ማለት ፈልጋለሁ። የኔ ውድ ቤተሰቦች ኑሐሚን ድራማ በጣም የሚያምር ሆኖ መጥቷል። በቀጣይ በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እስከምንገናኝ ቸር ቆዩልኝ።